ላይ የበለጠ ዓለም አቀፍ ጫና እንዲደረግ ጠይቋል። የሐማስ የፖለቲካ ክንፍ አባል የሆኑት ሁሳም በድራን እስራኤል ቁልፍ የሆነውን የድንበር ማቋረጫ እንድትከፍት፣ ጥቃቶችን እንድታቆምና በሁለት ዓመቱ ጦርነት ወደ ወደመችው ሰርጥ ተጨማሪ እርዳታ እንዲገባ እንድታደርግ ጠይቀዋል። ሐማስ እስራኤል ትፈጽመዋለች ያለውን የስምምነት ጥሰት እስካላቆመች ድረስ የተኩስ አቁም ስምምነቱ ወደፊት ሊቀጥል እንደማይችል ተናግሯል። የጋዛ ባለሥልጣናት ደግሞ ስምምነቱ ከጥቅምት ወር ጀምሮ ቢያንስ 738 ጊዜ ተጥሷል ብለዋል። የሐማስ ባለሥልጣን ሁሳም በድራን አደራዳሪዎች እስራኤል የገባችውን ቃል ሙሉ በሙሉ እንድትተገብር ጫና እንዲያሳድሩ ጠይቀዋል። በጥቅምት 10 ስራ ላይ የዋለው የተኩስ አቁም ስምምነት በጋዛ የተያዙ እስረኞች በእስራኤል በተያዙ ፍልስጤማውያን እስረኞች ለመለዋወጥና የእስራኤል ኃይሎች ከጋዛ በከፊል እንዲወጡ ማድረግ ላይ ያተኮረ ነበር። ነገር ግን የጋዛ ወደፊት አስተዳደር ዓለም አቀፍ የማረጋጊያ ኃይል ሊያሰማራ የሚችልበት ሁኔታና የሰላም ቦርድ ተብሎ የተሰየመው አካል መቋቋምን ጨምሮ የቀጣዩ ምዕራፍ ዝርዝሮች ገና አልተከፈቱም። ይህ ጥያቄ የመጣው እስራኤል በአሜሪካው ፕሬዚዳንት ዶናልድ ትራምፕ የ20 ነጥብ የተኩስ አቁም ስምምነት መሰረት ወደ ቀጣዩና ይበልጥ ውስብስብ ወደሆነው ምዕራፍ ለመሸጋገር ዝግጁ መሆኗን ከገለጸች በኋላ ነው። በተጨማሪም ሐማስ በስምምነቱ እንደተመለከተው በጋዛ ውስጥ የሚገኘውን የመጨረሻውን እስራኤላዊ እስረኛ አስክሬን እንዲመልስ ጠይቃለች። የሐማስ የፖለቲካ ክንፍ አባል የሆኑት ሁሳም በድራን ደግሞ ስምምነቱ ሁለተኛ ምዕራፍ ውስጥ ከመግባቱ በፊት የመጀመሪያው ምዕራፍ ሁሉም ውሎች ሙሉ በሙሉ እንዲተገበሩ ጠይቀዋል። ይህም በእስራኤል ቁጥጥር ስር በሚገኘው አብዛኛው ግዛት ውስጥ የቀጠለውን የፍልስጤም ቤቶች የመፍረስ ሁኔታ እንዲቆም መጠየቃቸውን ያካትታል። ሁሳም በድራን የጠየቋቸው እርምጃዎች ካልተወሰዱ በስተቀር ወደ ሁለተኛው የተኩስ አቁም ምዕራፍ መግባት እንደማይቻል ተናግረዋል። ሆኖም ቡድኑ በተኩስ አቁም ድርድሩ ላይ ብዙ ተጽዕኖ ላይኖረው ይችላል ተብሏል። ለዚህም ደግሞ እንደ ኳታርና ቱርክ ካሉ ቀጠናዊ ኃይሎች በቀላሉ የማይበጠሰውን ስምምነት እንዳያደናቅፍ ከፍተኛ ጫና ሊደርስበት ይችላል የሚለው በርካቶችን ያስማማ ጉዳይ ነው። እስራኤልም በተመሳሳይ ሐማስን የተኩስ አቁም ስምምነቱን በመጣስ ከሳለች። በጋዛ የምታደርገውን የቅርብ ጊዜ ጥቃቶች በወታደሮቿ ላይ ለተፈጸሙ የታጣቂዎች ጥቃቶች ምላሽ እንደሆኑ ገልጻለች። የተገደሉት ለወታደሮቿ ስጋት የሆኑ ታጣቂዎች ናቸው ብትልም ቢያንስ አንዳንዶቹ ወደ መስመሩ በጣም የተጠጉ ሲቪሎች እንደሆኑና ከተገደሉት መካከል ሴቶችና ሕጻናትም እንደሚገኙበት ይታመናል። በተጨማሪም በእስራኤል ቁጥጥር ስር ያለውን ግዛትና የቀረውን ጋዛ በሚለየው ቢጫ መስመር ላይ የተጠጉ ፍልስጤማውያን ላይ ተኩስ እንደከፈቱ ትናገራለች። የሐማስ ምንጭ እንዳለው ድርጅቱ ትጥቅ ስለመፍታት የሚደራደረው የፍልስጤም መንግስት ሲቋቋም ብቻ ነው። ይህ በኃይል ወይም በማስፈራራት ሊሆን አይችልም ብሏል። ኔታንያሁ በበኩላቸው በቀላልም ይሁን በከባድ መንገድ ይህ መሆኑ አይቀርም ሲሉ ዝተዋል። በጋዛ የሰብአዊ ቀውስ እየቀጠለ ባለበት ወቅት የተባበሩት መንግስታትና ሌሎች የእርዳታ ድርጅቶች ወደ ግዛቱ በቂ እርዳታ እየገባ እንዳልሆነ ተናግረዋል። በተኩስ አቁም ስምምነቱ መሰረት የአቅርቦት መኪኖች ቁጥር ቢያንስ 600 መድረስ ነበረበት። ላለፉት ወራት የተባበሩት መንግስታት ድርጅት በአማካኝ 120 የእርዳታ መኪኖች ወደ ጋዛ ሲገቡ መዝግቧል። ይህ ቁጥር ትክክለኛ ቁጥራቸው የማይታወቀውን የንግድ መኪኖች አያካትትም ተብሏል። የእርዳታ አቅርቦትን የማስተባበር ኃላፊነት ያለበት የእስራኤል ወታደራዊ አካል የሆነው በግዛቶች ውስጥ የሚከናወኑ የመንግስት ተግባራት አስተባባሪ ኮጋት በቀን ከ600 እስከ 800 መኪኖች እንደሚገቡ ተናግሯል። ነገር ግን የተባበሩት መንግስታት የሰብአዊ ጉዳዮች ኤጀንሲ ኦቻ በመጨረሻው ሳምንት ሪፖርቱ ላይ እንደገለጸው በገበያ ላይ ያሉ ብዙ የንግድ ዕቃዎች ለብዙ ፍልስጤማውያን ከአቅም በላይ የሆነ ዋጋ ያላቸው ናቸው። አስፈላጊ የፕሮቲን ምንጮችም በአብዛኛው አይገኙም ብሏል። ኤጀንሲው በተጨማሪም የሕክምና አቅርቦቶች መግባት በምንም አይነት ትርጉም ባለው መንገድ መጨመር እንዳላሳየ ገልጿል። አንዳንድ ሆስፒታሎችም አሁንም አስፈላጊ የሆኑ መድኃኒቶችና አቅርቦቶች ከፍተኛ እጥረት አለባቸው ሲልም ችግሩ ቀላል የሚባል አለመሆኑን ጠቁሟል። እስራኤል በዮርዳኖስ እስራኤል ድንበር በኩል ለጋዛ ነዋሪዎች የሚቀርብ እርዳታ እንዲገባ እንደምትፈቅድ ተናግራለች። እስራኤል ከዮርዳኖስ ጋር ያለውን የአለምቢ ማቋረጫ ለሸቀጦችና እርዳታ ማለፊያ ዳግም ልትከፍት መሆኑን ነው አንድ የእስራኤል የደህንነት ባለስልጣን የተናገሩት። የድንበር ማቋረጫው ከመስከረም ወር ጀምሮ ለእርዳታና ለሸቀጦች ዝግ ነበር። ይህም የሆነው ለጋዛ ሰብአዊ እርዳታ ሲያመጣ የነበረ አንድ ሹፌር ተኩስ ከፍቶ 2 የእስራኤል ወታደሮችን ከገደለ በኋላ ደህንነት ኃይሎች መገደሉን ተከትሎ ነው። የደህንነት ባለስልጣኑ ማቋረጫው ለዮርዳኖስ ሹፌሮችና ለጭነት መኪኖች ጥብቅ ፍተሻ እንደሚኖረውና ለማቋረጫው የተመደበ የደህንነት ኃይል እንደሚኖር ተናግረዋል። የአለምቢ ድልድይ በዮርዳኖስና በእስራኤል መካከል ለንግድ ቁልፍ መስመር ሲሆን በእስራኤል በተያዘው ዌስት ባንክ ውስጥ ለሚኖሩ ከ3 ሚሊዮን በላይ ፍልስጤማውያን ወደ ዮርዳኖስና ወደ ውጭው ዓለም ለመድረስ ብቸኛ መተላለፊያ ነው። ማቋረጫው ከጥቃቱ በኋላ ብዙም ሳይቆይ ለተሳፋሪዎች ትራፊክ ዳግም ተከፍቶ ነበር። ነገር ግን ለእርዳታ መኪኖች ዝግ ሆኖ ቆይቷል። የተባበሩት መንግስታት ድርጅት ማቋረጫው ምግብ፣ ድንኳኖችና ሌሎች ዕቃዎችን ወደ ጋዛ ለማስገባት ዋና መስመር ነው ይላል። የተኩስ አቁም ስምምነቱ በተጨማሪም በጋዛና በግብጽ መካከል ያለውን የራፋ ማቋረጫ ለሁለቱም አቅጣጫዎች ክፍት እንዲሆን ይጠይቃል። እስራኤል ፍልስጤማውያን
ከግዛቱ እንዲወጡ ማቋረጫውን ለመክፈት ዝግጁ መሆኗን ገልጻለች። ነገር ግን እስካሁን እንዲገቡ ለመፍቀድ ዝግጁ አይደለችም። በአሜሪካ የሚመራው ለወደመው ግዛት የወደፊት ዕጣ ፋንታን የሚዘረዝረው እቅድ በቅርብ ሳምንታት ውስጥ ተቀባይነትን አግኝቷል። ሁለቱም ወገኖችና አስታራቂዎች በቅርቡ በሚቀጥሉት ምዕራፎች ውሎች ላይ ድርድር ይጀምራሉ ተብሎ ይጠበቃል። ምንም እንኳን ሐማስ ባይቀበለውም ሐማስ ትጥቅ እንዲፈታ ይጠይቃል። ይህ በእንዲህ እንዳለ ባለስልጣናት ጋዛን የማስተዳደር ኃላፊነት የተሰጠው ዓለም አቀፍ አካል እስከ ዓመቱ መጨረሻ ድረስ ይፋ ይደረጋል ብለዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሐማስ የመጨረሻውን እስረኛ አስክሬን ከመለሰ በኋላ እስራኤልና ሐማስ በጣም በቅርቡ ወደ ሁለተኛው የተኩስ አቁም ምዕራፍ ይሸጋገራሉ ተብሎ ይጠበቃል ብለው ነበር። ሐማስ በበኩሉ በጋዛ በእስራኤል ጥቃቶች የደረሰውን ውድመት አስክሬኑን ለመፈለግ እንቅፋት እንደሆነበት ተናግሯል። አንድ የአሜሪካ ባለስልጣን ለአልጀዚራ አረብኛ እንደተናገሩት በቀጣዩ የተኩስ አቁም ምዕራፍ ላይ የሚደረጉ ድርድሮች እየተሻሻሉ ነው፣ ነገር ግን ቁልፍ እንቅፋቶች አሁንም መወገድ አለባቸው ብለዋል። ባለስልጣኑ ዋሽንግተን የመጀመሪያውን ዓለም አቀፍ የማረጋጊያ ኃይል በ2026 መጀመሪያ ላይ ስራ ይጀምራል ብላ እንደምትጠብቅ ተናግረዋል። ድርድሮቹ በአሁኑ ጊዜ የትኞቹ ሀገራት ለእንዲህ አይነት ኃይል አስተዋጽኦ እንደሚያደርጉ፣ እንዴት እንደሚመራና የተግባር ደንቦቹ ምን እንደሚሆኑ ላይ ያተኮሩ ናቸው። ባለስልጣኑ በአሜሪካ የተደገፈውንና በተባበሩት መንግስታት የጸጥታው ምክር ቤት የጸደቀውን የተኩስ አቁም እቅድ እስራኤል ከጋዛ ሙሉ በሙሉ እንድትወጣና ሐማስ ትጥቅ እንዲፈታ በግልጽ ያስቀምጣል ብለዋል። በጋዛ ውስጥ ካለው የአካባቢው ሕዝብ የተውጣጣ ፖሊስ ኃይል ለማቋቋም ውይይቶች እየተደረጉ መሆኑንም አክለዋል። አሜሪካ እየጨመረ የመጣውን የሰብአዊ እርዳታ ተደራሽነት ጥያቄዎችን ታውቃለች። እናም የእርዳታ አቅርቦት እንቅፋትን ለማስወገድ እየሰራች ነው ብለዋል ባለስልጣኑ። ሁለቱ ወገኖች ላለመስማማታቸው ዋነኛ ምክንያት የእስራኤልና የሐማስ ፍላጎቶች ፍጹም ተቃራኒ መሆናቸው ነው። ለእስራኤል ዋነኛው ጉዳይ ደህንነት ነው። የሐማስን ትጥቅ መፍታት፣ የእስረኛዋን አስክሬን መመለስና በጋዛ ድንበር ላይ የቢጫ መስመር የተሰኘ አዲስ የመከላከያ ቀጠና መፍጠር ከምንም ነገር በላይ ቅድሚያ የምትሰጣቸው ጉዳዮች ናቸው። እነዚህ እስካልተሟሉ ድረስ እስራኤል የገባችውን ቃል ሙሉ ለሙሉ ተግባራዊ ለማድረግ ወይም ከጋዛ ሙሉ በሙሉ ለቆ ለመውጣት ፈቃደኛ አትሆንም። ለሐማስና ለፍልስጤማውያን ዋነኛ ጉዳይ ህልውናና ክብር ነው። የጋዛ እገዳ እንዲነሳ፣ የድንበር መሻገሪያዎች እንዲከፈቱ፣ የሰብአዊ እርዳታ ያለ ገደብ እንዲገባና የእስራኤል ጥቃቶች ሙሉ በሙሉ እንዲቆሙ ይፈልጋሉ። ትጥቅ መፍታት የሚለውን ጥያቄ የሚቀበሉት ነፃ የፍልስጤም መንግስት ሲቋቋም ብቻ ነው። አሁን ባለው ሁኔታ ትጥቅ መፍታት ማለት እጅ መስጠትና ለዘለቄታው በእስራኤል ቁጥጥር ስር መውደቅ ማለት ነው። ይህ በተቃራኒ የቆመ ፍላጎታቸው የተኩስ አቁም ስምምነቱን ቀጣይ ምዕራፍ ተግባራዊነቱ ላይ ተጽዕኖ አሳድሮበታል። ሁለቱም ወገኖች በየቀኑ በሚያቀርቧቸው የጋራ ክሶችና በተለያዩ የቁጥር መረጃዎች ምክንያት በመካከላቸው የነበረው ትንሽ የመተማመን ስሜት ሙሉ በሙሉ በሚባል ደረጃ ጠፍቷል። ያለመተማመን ደግሞ ድርድር ሊኖር አይችልም። የአሜሪካ የኳታርና የግብጽ ሚና ወሳኝ ቢሆንም ሁለቱም ወገኖች ወደ አንድ አቋም ማምጣት እስካሁን አልቻሉም። የመጀመሪያው ዙር ስምምነት ሲፈረም የሰላም ተስፋ ቢደረግም በተጠበቀው ልክ ግን መሆን አልቻለም። የቀረበው ዓለም አቀፍ የሰላም አስከባሪ ኃይል እቅድ ቢሆንም ሐማስ ትጥቅ ሳይፈታና እስራኤል ሙሉ በሙሉ ከጋዛ ሳትወጣ ተግባራዊ ሊሆን አይችልም።